2018 የጌታችንና የመድኃኒታችን ኢየሱስ ክርስቶስን የትንሣኤ በዓል እያከበርን ነው። እስከዛሬ የረዳን እስከዛሬ የጠበቀን ጌታ ለዘላለም ስሙ የተባረከና የተመሰገነ ይሁን። ትንሣኤን ስናስብ ዛሬም ብቻ እናስብም፣ በየቀኑ ትንሣኤ ሆኖልናል። ኢየሱስን ከሙታን ያስነሳው ኃይል በእኛ ሕይወት ውስጥ ከገባ ቀን ጀምሮ በእኛ ላይ ሞት፣ ሲኦልና መቃብር እንዳይሰራ አድርጎታል። ክብር ለእግዚአብሔር ይሁን። ሕይወታችን በክርስቶስ ኢየሱስ ዴሊቨር የተደረገ ነፃ የወጣ ነው። ያኔ የመጣው የእግዚአብሔር ኃይል ከኛ ላይ ይህንን ቀንበር ሰብሮታል። መጽሐፍ ቅዱስ እንደዚህ ይላል፣ በነፃነት እንኖር ዘንድ ክርስቶስ ነፃ አወጣን። we are free, we are set free። በክርስቶስ ኢየሱስ ነፃ የወጣን ህዝቦች ነን። ክብር ለኢየሱስ ይሁን። ስለዚህ ይህንን በዓል ስናከብር በክርስቶስ ኢየሱስ ያገኘነውን ዴሊቨራንስ እያሰብን ከሞት መንፈስ ነፃ ወጣን፣ ከሲኦል ነፃ ወጣን፣ እንደገናስ ከመቃብር ነፃ ወጣን። አሁን ለኔ ሞት የሚያስፈራ ነገር አይደለም፣ ሲኦል የሚያስፈራ ነገር አይደለም። ለኔ አሁን መቃብር የሚያስፈራ ነገር አይደለም። ምክንያቱም ኢየሱስ ከዛ አርነት ስላወጣን፣ ከሞትና ከኃጢአት ህግ አርነት አውጥቷቸዋል ይላል። ስለዚህ አም ዴሊቨርድ አም ፍሪ። ስለዚህ ነፃነታችንን እያሰብን ጌታን ሴሌብሬትን የምናደርግበት በትንሣኤው መንፈስ እንደ ቀድሞ የምንመላለስበት በዓል ነው። ስለዚህ ለአንድ ቀን ብቻ ሳይሆን ለሁል ጊዜ ትንሣኤ ሆኖልናል። መልካም የትንሣኤ በዓል እላችኋለሁ። እግዚአብሔር ዘመናችሁን ይባርክ። ሻሎም